አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ መስጂዶች የፖለቲካ ትንተና የሚሰጥበት ቦታ ሳይሆን የአምልኮ ስፍራዎች ናቸው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን የአላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ ዲስከስ የምናደርግበት ቶፒክ የሚሆነው ስለ ወቅታዊ ኢሹ ወይም አጀንዳ ይሆናል። ያ አጀንዳችን ምንድነው? እንግዲህ ጦርነትን በተመለከተ ይሆናል። እኛ አማኞች ለየትኛውም ቦታ ጦርነትን አንመኝም። አላሁ ሱብሓነሁ ወተዓላ ሰላም ነው፣ ሰላም የሚገኘው ከሱ ነው፣ ሰላምን ስጠን ብለን ለምድረ ዓለም በአጠቃላይ ማለት ነው ሰላም እንዲሰጠን ጌታችን አላሁ ሱብሓነሁ ወተዓላ እንለምነዋለን። ታዲያ መስጂዶች ምን የምናደርግበት ቦታ ነው? የሆነ ሳይድ ይዘን ፖለቲካዊ ትንታኔ የምንሰጥበት ቦታ ወይስ ደግሞ የአምልኮ ቦታ? እስቲ ይህን እንስማው እስቲ ምን እየተባለ እንደሆነ። አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋሉ፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደለ? እየተወራ መነጋገሪያ እየሆነ ያለው አልሐምዱሊላህ። ይህን መስማታችን ራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ፣ ኢራን ማናት ምናምን የሚለውን ተውት። ይህን ጉዳይ እንዴ ፋርሶችና ሩሞች ሲጣሉ እኮ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበት ሩም። ለምንድን ነው ፋርሶች እንዲያሸንፉ የተፈለገበት ምክንያቱ ምንድን ነው? ለሙስሊሙ አሁን ኢራን ተነስታለች፣ ፓኪስታን እንድትነሳ አላህን እንለምናለን። ምንድነው ሰው ጥቅምና ጉዳትን ማመዛዘን የለበትም? ኢብኑ መስዑድ ይመስሉኛል ምን ይላሉ? የሆኑ ክስተቶች ወይም አዳዲስ ነገራቶችን ሲከሰቱ ጊዜ ኡሩ ማለትን አታብዙ ይላሉ። በመስከል ላይ በመረጋጋት ላይ አደራ ይላሉ። ዛሬ መስለሃና መፍሰዳን ሳያመዛዝኑ የሚያደርጉትን ነገር እንደ ትልቅ ስኬት እያዩ ነው መስጂድ ውስጥ። ለዛው ደግሞ የሆነ ፖለቲካዊ የሆኑ ነገራቶችን ሃይማኖታዊ አድርገህ ስትስላቸው ደግሞ በጣም ነው የሚያስጠላው። የትኛው ሙስሊም የሆነ አካል አላሁ ሱብሓነሁ ወተዓላ ድልን እንዲያቀናቸው እንለምናለን። ነገር ግን ይህ ማለት ፖለቲካዊ የሆኑ ኢሹዎችን ከሃይማኖት ጋር እናገናኝ። እኔ አሁን የኢራን ጉዳይ ሃይማኖታዊ ነው ነው ልከራከር ይችላል? በፍጹም አልከራከርም። ሃይማኖታዊ ቢሆንማ ለመጀመሪያ ጊዜ እውቅና የሰጠችው እኮ ለእስራኤል ኢራን ናት። ይሄ የመረረህም ቢሆን ዋጣው። ብዙ ነገራቶችን ማንሳት ይቻላል። ኢቭን በሃይማኖት ከሆነ እኮ አህዳዊነት የሚባለው ይህ ፈጣሪን በብቸኝነት ማምለክ የሚባለው ነገር ከክርስትና ይልቅ አይሁድ ለኛ ቀረቤታ አላቸው። ይህን ቴዎሎጂ ትንሽ ያጠና ትንሽ እውቀት ያለው ሰው ማለት ነው የሚያውቀው እውነታ ነው። ስለዚህ የባካችሁ ይሄ መስጂድ አላሁ ሱብሓነሁ ወተዓላ የምናመልክበት እንጂ ለዛ ፖለቲካዊ በጣም በሰው ደም የሚነግዱ ሰዎችን ጉዳይ አምጥተን የምንፈተፍትበት አስተያየት የምንሰጥበት ቦታ ባይሆን አላህ ለመላው ዓለም ሰላምን እንዲሰጥ ሰላምን እንዲያወርድ አላሁ ሱብሓነሁ ወተዓላ በመላው ዓለም ያሉ ሙስሊሞች በአጠቃላይ ንጹሃኖች በአጠቃላይ እንዲጠብቃቸው ዱዓ ማድረግ አላሁ ሱብሓነሁ ወተዓላ ዲኑን እንዲጠብቅ እንዲሁም ደግሞ ሙስሊሞች የበላይ እንዲያደርጋቸው አላህን መጠየቅ ነው እንጂ ይህ አይነት ኢሹዎችን በጣም ይሄ ያለ አይደለም ውስብስብ የሆኑ ፖለቲካዊ ኢሹዎች ፖለቲካ ዓለም ውስጥ ያሉ ሰዎች ራሱ ለትንታኔ ግራ የሚያጋቡ ነገራቶችን መስጂድ ውስጥ አምጥተህ አትፈትፍት። ወላሂ ይደብራል። ወናውዝ ቢል ሌላው ሰሞኑ የቀዳሚ ጣዋት ነው ምናምን የተገደሉት የኢራኑ የሺያዎች አያቶላ የሚሉትን ያን ግለሰብ የሙስሊሞች የዓለም ሙስሊሞች መሪ ነው እያሉ ነው። እነማን ስንል ሀገራችን ላይ ያሉ አንዳንድ ኢኽዋኖች ማለት ነው። እስቲ እንስማቸው ምን እንደሚሉ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የኡማው መሪና የጥንካሬው ተምሳሌት ተለዩን። ዛሬ በኢራን ሰማይ ስር ብቻ ሳይሆን በመላው የእስልምናው ዓለም ጥቁር ጥላ አርፏል። ዛሬ በኢራን ሰማይ ስር ብቻ ሳይሆን በመላው ሙስሊም ጥቁር ጥላሸት አልፈዋል እያለ
ምንድነው እያለ ያለው? እኔ አልገባኝም። በመላዋንም ለምን እንደዛ ሆነ? እስቲ እንስ አረይሰ ለብዙ አስርት ዓመታት በጽናትና በእምነት የሙስሊሙን ኡማ ሲመሩ የነበሩት የአብዮቱና የዓለም ሙስሊሞች መሪ ቦስ አያቶላ አልሐሚኒ የድልና የመስዋዕትነት ጉዟቸውን አጠናቀው ወደ ፈጣሪያቸው ተጣርቷል። ይህ መርዶ የኢራንን ህዝብ ብቻ ሳይሆን የፍትህና የነጻነትን መንገድ የተከተሉትን ሁሉ ልብ ሰብሯል። እርሳቸው የአንድ ሀገር መሪ ብቻ ሳይሆኑ በፈተና ወቅት የማይናወጥ ተራራ፣ ለተጨቆኑት ደግሞ የድምጽ መገኛ ነበሩ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁላችንም ያለ አይነት ወደ እርሱም ተመላሾች ነን። ሙስሊሞች መሪ አለ ያለኝ ሙስሊሞች መሪ ታውቃላችሁ ባለ ወይስ ከሰማይ ዱብ ብሎ ነው? አልገባኝም። እዚህም ነው ሁሌ ማለት ነው አቂዳችሁን ተማሩ፣ አቂዳችሁ ብትማሩ እንዲህ አይነትን ነገር አታረጉም ነበረ። ኦኬ ሱኒዎችን በመግደል ዲን ያለው ሰው ይውላችሁ፣ ዲን ያለው ሰው ዲንን የሚያቅሰው ሺያን አይደግፍም። ሰባዊነት የሚሰማው ሰው ደግሞ እስራኤልን አይደግፍም። ግን የጠላት ጠላት ወዳጅ ነው። አሁን ማን ነው የምትደግፈው ብትለኝ ኢራን ነው የምትደግፈው ከብዙ ነገር አንፃር ማለት ነው። ግን ሃይማኖታዊ የሆኑ ኢሹዎች ግን ከሱ ጋር ተመሳሰላሉ ወይ? በፍጹም አልመሳሰልም። እኔ ከሺያ ጋር በፍጹም ሱኒ ዓለም ኢራቅ ውስጥ ስንት ሱኒዎችን በመግደል የምትታወቅ ናት ማን ኢራን ማለት ነው። እና ዛሬ ላይ በሚያሳዝን ሁኔታ እንደነዚህ አይነት ሰዎች ምን እያሉ ነው? የዓለም ሙስሊሞች መሪ ነበሩ አያቶላ እያሉ። ነገር ግን ስለ ሺያ የሚያቅሰው እንዲህ አይነትን ወሬ ያወራል ወይ ስንል አያወራ። የሁላችሁ እኔ አንዳንድ መረጃዎችን ልሰጣችሁ እችላለሁ። አያቶላ የተባሉ የተናገሯቸው ንግግሮች እኛ ይላሉ የመጀመሪያ ፐርፐዛችን እስራኤልን የምትባል ሀገር ካጠፋን በኋላ ወይም ቅድሚያ ሊሆን ይችላል ይላሉ መካ ላይ ያለው ፈውዛንን ማጥፋት፣ ከዛ በኋላ ደግሞ መካ ውስጥ ያለው ጣዖት ይላሉ። ጣዖት ያሏቸው እነማን ነው? እናታችን አይሻ፣ አቡበክር፣ ዑመር የነሱ መቃብር ማጥፋት ነው ይላል። የቪዲዮ መረጃ አለ። እዚህ ኮፒራይት ስለሚያደርግብኝ ነው እንጂ አፈለጋችሁ ቴሌግራም ቻናል አለን ተቀላቀሉ፣ ግሩፕ ላይ አዋሩን እሰጣችኋለሁ። እንደዛ ያሉበት በግልጽ አለ። መካን እናፈርሳለን ብለው የተናገሩበት የድምጽ ፋይል አለ። እንዲህ የተለያዩ መድረኮቻቸው ላይ ከአላሁ ሱብሓነሁ ወተዓላ ይልቅ ያሊ ብለው እኮ የሚጣሩ ሺያዎች ናቸው። ቁርአን ተቀንሰዋል የሚልን የሐዲስ ኩቱቦች የትኛውም አይቀበሉ። ሙስሊም በሉ፣ ቡሃሪ በሉ፣ ትርሚዚ በሉ፣ ኢብኑ ማጃ በሉ፣ ሌሎቹም የሐዲስ መዛገብቶች በፍጹም ነው የማይቀበሉት። አሁን እነዚህ አካሎች የሙስሊም መሪዎች የዓለም ሙስሊም መሪዎች ናቸው ይባላል። በጣም የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ? እንዲህ አይነትን የተበላሸን እምነት ያላቸውን ሰው ሰላታቸው በሉ በቃ ከኛ በምንም ታምር ነው የማይገናኙ። በምንም ታምር ማለት የሰማይና የምድር ያክል ነው ልዩነት ያላቸው። ቢያንስ ማለት ነው አይሁድ ተመልከት ታዱ ውጪ ሲጣራ አሰማው ያዘን ግን ያሊ ነው የሚለው ሰማይና ምድር የፈጠረው አሊ ነው ብለው በነሽዳቸው ኢማሞቻቸው ሲናገሩ እንሰማለን። እንዲህ አይነትን አስተሳሰብ ያለውን አካል የሙስሊሞች የዓለም መሪ ነው ማለት የመጨረሻ አላዋቂነት ነውና ዲናችሁን ጠንቅቃችሁ ተማሩ፣ አቂዳችሁን ተማሩ። ቢያንስ የሁላችሁ መጽሐፎች ምናምን ላታገኙ ትችላላችሁ። ቀላል ነው። ሰርች አድርጋችሁ የተለያዩ ሶርሶችን ተጠቅማችሁ ነገራቶችን ማረጋገጥ ትችላላችሁ። ግን የሚያሳዝነው ግን አሁን እነዚህ እስቲ እንያቸው ካሜራ ደቅ ነው ጭራሽ ሲያለቅሱን ተመልክቻለሁ። እንያቸው እስቲ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ እኔ ዛሬ በቃ ምን ልበላችሁ፣ በቃ አላመንኩም። እንዴት ወላሂ የኢስላም ጀግና በቃ ለዲኑ በቃ ምን ልበላችሁ፣ ወላሂ እኔ ለሱ ቃል የለኝም እኮ በቃ የሆነ ጀግንነቱ ለዲኑ እየተዋጋ
ተማሩ፣ አቂዳችሁን ተማሩ የሚባለው ለዚህ ነው። አላሁ ሱብሓነሁ ወተዓላ በቁርአን ያወደሳቸውን ሰሃቦች የሚራገሙ የነቢዩ አለይሂ ሰላቱ ወሰላም ባለቤት የሆነችው እናታችን አይሻ ማለት ነው ጀሃነም ውስጥ ከሰይጣን በታች ትቀጣለች ይላል። ኪታቦቻቸው ላይ ነው ያለው። እነ ዑመር እና አቡበክር ለእስልምና ሙሉ ንብረቱ የሰጠ ዑመር ራሱን ጭምር ለእስልምና መስዋዕትን ያደረገ ትልልቅ ሰሃቦችን ከእስልምና ማውጣት ብቻ አይደለም አስኪሪናቸው እኛ መካ ስንቆጣጠር ወይን ሳውዲ ስንቆጣጠር ጊዜ አስኪሪናቸው አውጥተን እናቃጠላለን ብለው የሚናገሩ ሰዎች ናቸው። የሚያሳዝነው ግን ከነዚህ ሰዎች አንድ ነን የሚሉ ኢኽዋኑል ሙስሊሚን አሉ። የሙስሊም ጀግና ማለት ተውሂድ የሚያስተምር ወንድምና እህቶች፣ ዛሬ ላይ ሙስሊሞች ለምን እንዲሆን መለስ ብላችሁ አታሉ? ነብዩ አለይሂ ሰላቱ ወሰላም የተናገሩትን ትንቢት አሁን በዚህ በ21ኛው ሴንቸሪ እየተፈጸመ አይደለም? የተፈጸመ ነው። ብዛት አላችሁ ግን እንደ ገለባ ናችሁ፣ እንደ አረፋ ናችሁ ብለዋል። ምክንያቱም በተውሂድ በሱና በትክክለኛ እስልምና የተገነባ አንድነት የለንም። ስለ አንድነት ስታወራ፣ ስለ ትክክለኛ ተውሂድ ስታወራ በታታኝ ነህ ይባላል። ምክንያቱም እነሱ የሚያስቡት ምንድነው? ብዛትን እንጂ ጥራትን አይደለም። ለምን ይመስላችኋል? ሰሃቦች በጣም ጥቂት ሆነው የዓለምን ስልጣኔ በአጠቃላይ የቀየሩት፣ ዓለምን በአጠቃላይ የመሩት አላህን ስለፈሩ የአላሁ ሱብሓነሁ ወተዓላ ትእዛዛቶችን ስለጠበቁ ነው። ኢንተንሱሩላህ የንሱሩኩም እንዳለው ጌታችን አላሁ ሱብሓነሁ ወተዓላ የአላህን ህግጋቶች በህይወታችሁ ብትፈጽሙ አላሁ ሱብሓነሁ ወተዓላ እናንተን ድልን ያጎናጽፋችኋል ወይም አላህ ይረዳችኋል። እርዳታ የሚገኘው በምንድነው? የአላሁ ሱብሓነሁ ወተዓላ ትእዛዛትን በማክበር ላይ። ከዛ ውጪ ግን ኑክሌር ራሱ ብትታጠቅ ራሱ ማለት ነው አንተ ላይ ሊፈነዳ ይችላል፣ የአላሁ ሱብሓነሁ ወተዓላ ትእዛዛትን ካልጠበቅ ማለት ነው። እዚህ የበላይነትን መጎናጸፍ የፈለገ ሰው ተውሂድን መያዝ አለበት። ተውሂድ መያዝ ማለት እኮ አላህን መያዝ ነው። አንተ ኑክሌር ከተጠቁ ሰዎች በላይ ከፍ የምትለው አላህን ስትይዝ ነው። ትክክለኛውን እስልምናን ስትይዝ ነው። ዓለም ይህ ሙስሊም እያጠቃ ያለው ማለት ነው የኛ አስተሳሰብ ነው። ሰው በሽርክ ተጨማልቀዋል ምናምን። ምን አገናኘው ቴክኖሎጂና ሽርክ ልትለኝ ትችላለህ? ወላሂ በደንብ ነው የሚያገናኘው። ስለ ቴክኖሎጂ አላህ ስለ ብረት የተናገረን ነገር እኮ በጣም የሚገርሙ ታምራቶች አሉና እነሱ ስታይ ጊዜ ዛሬ ሳይንስ ደረሰበት የሚለው ነገር ቁርአን ላይ ታገኛለህ። ከዛ ስለምርምር በር ይከፍትልሃል ማለት ነው ቁርአን ራሱ ማለት ነው። ስለዚህ ወንድምና እህቶች አቂዳችሁን ተማሩ። ቁርአን ተጨመረ ተቀነሰ ሐዲስ የማይቀበሉ እንዲሁም ሰሃቦችን የሚሳደቡ የሚራገሙ የሚያከፍሩ በነገራችን ላይ በሱኒው ዓለም ውስጥ ያሉ ሰዎች በሽያይታ ካፊሮች ናቸው፣ ሙስሊሞች አይደሉም። አሰጋገዳቸውን ተመልከቱ። በየመሃል አሊ ምናምን ነው የሚሉት በተለያዩ አጋጣሚዎች ማለት ነው። እና ዛሬ ላይ ግን የምናየው ሌላ ነው። ፖለቲካዊ በሆኑ ጉዳዮች ላይ እኮ ቅድምም እንዳልኳቸው ደግፋታለሁ፣ ግን ሃይማኖቴ ተመሳሳይ ነው ከሷ ብዬ አልደግፍም። በፍጹም ነው አልደግፍም። አልደግፍም ያው ናቸው ብዬ ስለማመን ማለት ነው። ኢራንም ስንት ሰው ጨርሻለች፣ ጨፍጭፋለች። እውነቱን እናገር ከተባለ እስራኤልም እንደዛ። ግን የጠላቴ ጠላት ምንድነው? ወዳጅ። ስለዚህ ቢያንስ ንጹሃኖቹን ያርፋሉ እነሱ ሲቀጣቀጡ ማለት ነው። ግን እኛ የምንመኘው ይሄ ነው ወይ? አይደለም። ለዓለም በአጠቃላይ ሰላም ነው የምንፈልገው። አባቴ አንተ ሰላም እዛ ከሆንክ ማለት ነዳጅ ይወደድብሃል፣ ኢኮኖሚ ክራይሲስ ውስጥ ነው የምትገባው፣ ጣና ነው ያለ ችግር የለውም ትኖራለህ ምናምን። ግን ያን ማሰብ አለብህ። ያ ካልሆነስ ምናልባት ቀጠናው እየሰፋ ይመጣል። አንዳንድ የፖለቲካ ተንታኞች የጦርነቱ ቀጠናው እየሰፋ ሲመጣ አንተም ይነካል። አንተ ነካህ ማለት ጌታህን ራሱ ማምለካችንን ገባ መስጂድ ገብተህ በጀማ ሰላትን መስገዳችንን
ስለዚህ ነገራቶችን ኡሩር አትበሉ። በተለይ ደግሞ ባካችሁ አላህን ፍሩ። በረመዳን መስጂድ ማይክሮፎን ይዛችሁ ስለ ረመዳን ማስተማር እያለባችሁ ረመዳን እኮ እያለፈን እንዴ! ረመዳን እኮ 13ኛ ነው 14ኛ ቀን ነው 12 ነው 13ኛ ቀናችን ነው ዛሬ እንዴ! ቁርአን እየቀራችሁ ነው እየሰማችሁ ነው ተብሎ ሰው ስለ ረመዳን ጥቅም መነገር ያለበት ፖለቲካዊ የሆኑ ኢሹዎችን አምጥተ ከዛ የበላይነትን ለመፈለግ የሚሽቀዳደሙ ሰዎችን አምጥተ እንዲህ ብለ ማውራት የለበም። ሼም ወላይ ሼም። ይወራውና ማይወራው እንለየላለው። ለማንኛውም ለዛሬ ካልኳችሁ በሌሎች ቪዲዮዎች እንገናኛለን። ኮሜንት ላይ ማስቀመጥ ትችላላችሁ። በነገራችን ላይ ስለ ሺያዎች ዲቴል ቪዲዮ እንድሰራላችሁ የምትፈልጉ ሰዎች ካላችሁ ስለነሱ እምነት መጽሐፎቻቸውን እያመጣን እያንዳንዱ ምን አይነት እምነት ነው ያላቸው የሚያምኑት በምንድን ነው እነሱ ዘንድ ማይሳሳት ነገር ምንድነው የሚለውን ዲቴል ገብቼ እንዳስረዳችሁ የምትፈልጉ ሰዎች ካላችሁ ኮሜንት አድርጉልኝ። በቀጣይ ቪዲዮ ተዘጋጅተን ቪዲዮ የምንሰራ ይሆናል። ለዛሬ ይህን ካልኳችሁ ሐዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. ዛሬ ረመዳን ቀን 13 ነው። ባላህ ፍቃድ ለዛሬ ደግሞ ያዘጋጀሁላችሁ አርዕስት ቀብር አምልኮና ፋና ቴሌቪዥን ይላል ማለት ነው። እንደሚታወቀው እስልምና የነብያት ሁሉ ሃይማኖት ነው። የሚያዘውም በአንድ አላህ አምልኮ ከሱ ውጭ በሚመለኩት በጠቅላላ በመካድ ላይ ይሆናል ማለት ነው። ዛሬ ግን ሚዲያዎች እስልምናን ለማስተዋወቅ ነው እኩልነት ነው እያሉ እውነተኛውን እስልምና ሳይሆን የሚያስተላልፉት ከእስልምና አስፈንጥሮ የሚያስወጣውን እስልምናን ድምጥማጡን የሚያጠፋውን የእስልምና አካል አድርገው ያቀርባሉ ማለት ነው። ሳያውቁት ቀርተው ግን አይደለም። አንድ ሀገር ላይ የምንኖረው እነማን ትክክለኛ እስልምናን እንደሚከተሉ የተቀሩት ደግሞ ገሪባ ሆነው ጫታቸውን እየበሉ ሃይማኖት ብቻ ሳይሆን እቺን ውድ ሀገር ኢትዮጵያ እንደሚያፈርሱ ይታወቃል። ከመሆኑም ጋር ግን አላሁ ሱብሓነሁ ወተዓላ ከሱ በላይ ነጋሪ የለም። ወለን ተርዱ አንከ اليهود ولا النصارى حتى تتبع ሚለተሁም ብሎናል። ይሁዳም ይሁን ነሷራ ካንተ እኮ አይወዱልህም መንገዳቸውን እስካልተከተልክላቸው ድረስ ብሏል። ስለዚህ እኛ የነሱን መንገድ ስለማንከተል ቢያንስ ሊያደርጉ የሚችሉት ምንድነው? ሚዲያ ላይ የኛ ሃይማኖት ያልሆነን ከኛ ሃይማኖት ጋር ሙሉ ለሙሉ የሚጋጭ ነገርን የኛ ሃይማኖት አስመስለው ለሰው ያቀርባሉ ማለት ነው። ስለዚህ እኛ ልንነጋገር ዕውቀት ልንይዝ የሚገባው ኮስተር ብለን የተውሂድን ጉዳይ ከምንም ነገር በፊት አስቀድመን ልንነጋገረው ይገባል። ቀብር አምልኮ ማለት እንግዲህ ስሙ ራሱ እንደሚጠቁመው ፍጡር የሆነን ከዛም አልፎ ደግሞ በህይወት ያለን አይደለም ቀብር ውስጥ የገባን ከኛ የሚከጅል የሆነን ሰው እሱን ማምለክ ማለት ነው። ማንን ትቶ ሕያው የሆነ በራሱ የተብቃቃ ፍጡራኑን ሁሉ የሚያብቃቃ የማይሞት አላህን ትቶ እነዚህን የሞቱ ሰዎች ማምለክ ማለት ነው። ባላህ ፍቃድ እያንዳንዷን ነገር በማስረጃ ድምጽ ፋይል አስገብተን እንነጋገራለን ማለት ነው። አንደኛ የመውሊድ ፕሮግራም ገታ ላይ በሚል ፋና ቴሌቪዥን ላምሮት ነው ምናምን የሚባል ፕሮግራም አላቸው። ፋና ላምሮት የሚሉት እዛ ላይ የቀረበ ፕሮግራም ነበር። ሙሉ ለሙሉ ከእስልምና አስተምሮት ጋር የሚጣረስ የሆነ ማለት ነው። በመጀመሪያነት ምን ይላሉ ማለት ነው? እስቲ ከራሳቸው ስሙት። ሲጋልበው ጊዜና ይሄ ትልቁ ቁባ የሐጂ ሰይድ ቡሽራ ነው። እንግዲህ እዚህ ላይ ልጆቻቸው ናቸው እዚህ በብዛት ያሉት እና እዛም ይሄው እንደምታዩት እዛም ላይ ስታዩት ያ የሐጂ ቡሽራ ልጅ የመጀመሪያው ልጃቸው። እነዚህ በብዛት እዚህ ያሉ ዓሊሞች ናቸው፣ ሙፍቲዎች ናቸው። ታላላቅ ሙፍቲዎችና ዓሊሙ ሙፍቲዎች ወልጆች የአላህ ባሮች በዚክር አላህን የሚዘክሩ ናቸው እዚህ የገቡት። አንድ ሰው ቀብር ረገጠ ማለት እርጉዝ ሴት መርገጥ ነው፣ ነፍሰ ጡር መርገጥ ነው ይባላልና ኪታባችን ለክብሩ እንዳይረገጥ ነው እንጂ በእስልምና ሸሪዓ እንትን በቃ ለህድ ተቆፍሮ ለህድ ተበጅቶ ነው እንደ ጓዳ ተሰርቶ ውስጥ የሚቀበሩ። መቃብሮቹ ከፍ ተደርገው ተሰርተዋል። ለምን እንደሆነም ደግሞ ይሄው ልጁ የቀብር አስጎብኚ የተባለው ሲናገር እንደሰማችሁት ማለት ነው። በእስልምናችን መቃብሮችን ከፍ አድርጎ መስራት ይቻላልን? በፍጹም። ይሄ ከእስልምና አስተምሮት ጋር የሚጋጭ ነው። አይደለም የገታው ሸህ
የሚባለውን ቀርቶ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀብር እንኳን ከፍ ተደርጎ አልተሰራም ማለት ነው። የሰው ልጆች መጀመሪያ ማለት ነው ታሪካቸውን ወደ ኋላ ዞር ብለው ቢያዩ ሰይጣን እንዴት አድርጎ ነው ከአምላክ አላህ ጋር ያጣላቸው? 5 ደጋግ ሰዎች ነበሩ። እነሱ ሲሞቱ ሐውልት ስሩላቸው አለ። ከፍ አድርጎ ሐውልት መስራት በእስልምና ሃይማኖት በፍጹም መሰረት የለውም። እስልምና ደግሞ የነብያት ሁሉ ሃይማኖት ነው። እነዚህ መቃብሮች ከፍ ተደርገው ተሰሩ። ከዛስ በኋላ የሚቀጥለው ትውልድ ሲመጣ አባቶቻችሁ እኮ ዝናብ ሲቸግራቸው እነሱን ነበር የሚጠይቁት ብሎ ሰይጣን አሳሳታቸው። ከዛ በኋላ ባዕድ አምልኮ ውስጥ ወደቁ ማለት ነው። ምን ተከሰተ? ከዛ በኋላ ኑህ አለይሂ ሰላም የተባለው የመጀመሪያ ለምድር ህዝቦች ክህደት ሲከሰት ሽርክ ሲከሰት የተላከው መልእክተኛ 950 ዓመት ምን አደረገ? ጥሪ ያደረገላቸው ወደ አንድ አምላክ አምልኮ እንዲመለሱ ማለት ነው። እምቢ አሉ። ከዛስ በውሃ ጠፉ። አላህ ተቆጣ። ስለዚህ ይሄው ፋና ቴሌቪዥን ላይ የቀረበው ቀብሮችን ከፍ ከፍ አድርጎ መስራት የእስልምና አካል አይደለም። ባላህ ፍቃድ የዛሬውን ትምህርቴን ስጨርስ ማለት ነው መጨረሻ ላይ ከባድ የሆነ ጥያቄ እናነሳለን ማለት ነው። አላህ ያድርሰን። ሁለተኛ የአደም ልጅ ሲሞት ስራው ይቋረጣል ወይስ አይቋረጥም? ይቋረጣል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአደም ልጅ ሲሞት ስራው ይቋረጣል አሉ። 3 ነገሮች ሲቀሩ አሉ። አንደኛ መልካም ልጅ ከነበረው ያ መልካም ልጅ የሚሰራው መልካም ስራ ሁሉ ለአባቱ ከልጅየው ላይ ሳይቀነስ ኮፒው ወደ አባቱ ይሄድለታል። አባትየው በቀብር ሆኖ ይጣቀማል። ሁለተኛ ዕውቀት አስተማሪ ከነበረ እሱ ያስተማራቸው ሰዎች እነሱ ደግሞ ለሌሎች ባስተማሩ ቁጥር የዛን የዕውቀት ፍሬ ምን ይሆናል ማለት ነው? ሰዎች በሰሩበት ቁጥር ለሱም እንዳውም በቀብር ያገኛል። ሶስተኛ ቀጣይ የሆነ ሰደቃ ለምሳሌ ጉርጓድ ውሃ ማውጣትን ይመስል መስጂድ መስራትን ይመስል እንዲህ አይነት ነገሮች ሰርቶ ከነበር እነዚህ ነገሮች እስካሉ ድረስ ምን ይደረግለታል? ያ ሰውዬ ይጣቀማል ማለት ነው። ከዛ ውጭ በቀብር ያሉ ሰዎች ስራቸው ተቋርጧል። በህይወት ያሉ ሰዎች ናቸው ምን ብለው ዱዓ የሚያደርጉላቸው? አማኝ ከሆኑ ማለት ነው። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات اللهم اغفر للمؤمنين والمؤمنات الله ሆይ ማርልን ለወንድ አማኝም ለሴት አማኝም والمسلمين والمسلمات ለወንድ ሙስሊምም ለሴት ሙስሊምም الأحياء منهم ከነሱ ውስጥ በህይወት ያሉትንም والأموات ሙታን የሆኑትንም ማርልን ተብሎ በህይወት ያሉ ሰዎች ስራቸው ስላልተቋረጠ ነው ምን ማድረግ የሚችሉት? ለሞቱ ሰዎች መለመን የሚችሉት ማለት ነው። ሶስተኛ ነጥብ እዚሁ ፋና ፕሮግራም ላይ የተላለፈ ጋዜጠኛዋ እስኪ ስለ ላሚቱ መቃብር ንገረኝ ትለዋለች። እሷ በደንብ ተሞልታ ነው ሄደችው። ይሄንን የክህደት እምነት ለማስተላለፍ እስቲ እንዲህ ብለሽ ጠይቂ፣ እስቲ እንዲህ ብለሽ ጠይቂ የተባለች እስኪ መስል ድረስ ጥያቄዎቿን በደንብ ረትባ ታስቀምጥለታለች። የቀብር አስጎብኚ ተብየው ደግሞ ምን ያደርጋል ማለት ነው? እስልምናም በአዳም ልኳስ መስሎ ያቀረበ ነው ማለት ነው። ጋዜጠኛዋ እስቲ ስሟት ምን ብላ እንደምትጠይቀው። የላሚቱ መቃብር ያለኝ ይሄ ላሚቱ መቃብር ነው። እንግዲህ ሸሆቻቸው ሲመጡ ስንቅትሁን 360 ሐፊዝ አልቁርአን አሳጀቧቸው። አስከትለው ስንቅትሁን ይችላል አሏቸው። መርሐባ ብለው ይዘው ሲመጡ ጎንደር ሳይደርሱ በፊትም እንደዚሁ ቀሰቀሷት። ሻዕሊ ጎንደርም ዘንድ እዛው አድረዋል። ሻዕሊ ጎንደር ተቀበለዋቸዋል። እዛም ቀሰቀሷት። ብዙ ቦታ እየቀሰቀሱ 30 ጊዜ ነው እንደውም ዑለሞች እና አንዳንድ ሰዎች 27 ጊዜ ነው የሚባል ነበር እንትን የሚሉት። ጫሊ ሼህ የጫሊ ሼህ አባት የሐጂ ሰይድ ቡሽራ ድረሳ ናቸው። ሼህ ኢብራሂም ያሲን ይባላሉ። የራሱ የጫሊ ሼህ አባት ተናግረዋል ኪታባቸው ላይ። ከአባቴ ስለሰማሁት አሉ ለአባቴ ጦሪቃ ሲሰጧቸው ለሐጂ ሙሂዲን ጫሊ ሼህ ጦሪቃ ሲሰጧቸው አባቴ የሐጂ ሰይድ ቡሽራ ድረሳ ስለሆኑ እሳቸው ሲነግሩኝ ራሱ በቃ 30 ጊዜ ነው 27 ያለው ውሸት ነው። ትክክለኛው 30ኛ ነው ገታ የተቀበረችው ላሚቱ ታርዳ እንትን ተብላ 500 ኪታቦች 500 ከብቶች ታርደው ሞሪቶ ወጥቶ መጨረሻ እዚህ ተቀበለች። ዝህብያ ትባል ነበር ስሟ። እንደሰማችሁት እንግዲህ በጣም አስደንጋጭ ነው አይደል? ሙታንን የሚቀሰቅሰው ማን ነው? አላህ ነው አይደል? ተመልከቱ። አሁን ይሄ የሱፊያ የቀብር አምልኮ የአህባሽ እምነት የሚባለው ማለት ነው ሰውን መጀመሪያ የሚያደርጉት ማጃጃል ነው። ላሚቱን ይሉሃል እንግዲህ ከራማ የሚባል አለ። ከራማ ልታስተባብሉ ነው ወይ ይልሃል። የሞተን የሚቀሰቅሰው ማን ነው? አላህ እኮ ነው። ኢሳ አለይሂ ሰላም ራሱ የሞተን ሲቀሰቅሱ በአላህ እዝነት ነው አይደል? እዚህ ተመልከቱ ምን እንደሚል። ላሚቱ ጎንደር ላይም ተነሽ ተብላ ተቀስቅሳለች አለ። እንግዲህ ጎንደርና ወሎ ርቀት አለው። ወሎም ላይ ደግሞ ተቀስቅሳለች። ተነሽ ይሏታል፣ ትታረዳለች፣ ትበላለች።
አሁንም ስጋ ሲያስፈልጋቸው ተነሽ ይሏታል ትታረዳለች ከዛ ደግሞ ልክ ኺላፍ እንዳለበት መስአላ ብዙ ሰዎች 27 ጊዜ ነው የታረደችው ቢሉ ትክክለኛው ግን 30 ጊዜ ነው እየተቀሰቀሰች የታረደችው መጨረሻም እዚህ ቦታ ተቀብራለች ይላል ይሄም ደግሞ ክህደት ነው ፋና ቴሌቪዥን ላይ የቀረበ ከእስልምና አስተምሮት አስፈንጥሮ የሚያስወጣ እምነት ነው ማለት ነው አራተኛ ነጥብ በእስልምና እንግዲህ ገነት የሚገባበት ከእሳት የምንጠበቅበት መንገዶች ጠቅላላ ተዘርዝረው አብቅተዋል እነሱም በአላህ ማመን ተውሂድን መያዝ ከንፍቅና መጽዳት ከወንጀል መጽዳት ከሽርክ መጽዳት ለወላጆች መልካም መዋል እነዚህ ነገሮች ናቸው ግን እዚህ እንደምትሰሙት ማለት ነው አሁን ጉድታ ያላችሁ ማለት ነው እስቲ እንስማው አሁን እዚህ ሼህ መሐመድ ሶፊ የሚባሉ ከወረባቦ ሊዘይሯቸው ከአምባሰል ወርጣይ ከወርጣይ ሊዘይሯቸው እዚህ መጡ ሶላት ሐጂ ቡሽራን ተከትሎ የሰገደ ሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ ሳት አልነካው ብሏል እዚህም እሳቸው ያን ወሬ ስለሚሰሙ ቡና ይዘው ልክ ሶላት ቆመው ሐጂ ቡሽራ ሲደርሱባቸው ሩጠው እሳቸው ጋር ቆሙ በኋላ ተኪሳቸው አወጡና ሲጀባቸው መረቋቸውና ቆላው ቢሉ አልቆላም ሳት አልነካውም ማለት ምንድነው ይሄ ቡና እኔ ጋር ይዘው ሰግደሃል እንዴ ያሉዋቸው አሁን እናንተ ጋር ሩጬ እንዳያመልጠኝ ሶላቱ ብዬ ቆሜ ነው አሏቸው በላይ ይሄማ እኛ ጋር ከቆምክ ሳት አይነካውም እኛ ጋር የቆመ ቀርቶ እኛን ያየ ጀሃነም ሳት አይነካውም አሉ እዚህ ነበር ይሄ መስጊዳቸው ስለነበረ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ ጣሉት በቀለ ያላህ ነገር ሆኖ ደሞ እዚሁ በቀለ እንግዲህ የሾቹ ሚስጥር ሆኖ ደሞ ያም ተለቅሞ ደሞ አሁን ቢቆላ ሳሳላ በስለዋለ ተመልከቱ ይሄ ከእስልምና አስተምሮት ጋር ሙሉ ለሙሉ የሚጋጭ ሰይድ ቡሽራን የሆነ ሰው መጣና ቡና በኪሱ ይዞ ሰላት አብሯቸው ሰገደ ከዛ በኋላ ይሄ ልክ ሱፊያ እምነት ላይ ይሄ ቀብር አምልኮ እምነት ላይ ተጎንብሰው ሰዎች ሱፊያ እምነት ላይ ሰዎች ተጎንብሰው ማለት ነው ቁርስ ጀባ ቀንበጥ ጀባ ቀሃ ጀባ ብለው ተጎንብሰው እዛ ለተቀመጡ ሸህ ተብዮች ቡና ጫት ንፍሮ ሌሎች ነገሮችን የሚያቀርቡበት ሁኔታ አለ አይደለ ከዛ በኋላ ምን አላቸው ለዚህ ሸህ ተብዬ ሰው ማለት ነው ጀባ አላቸው ይሄን ቡና ማለት ነው መረቁትና ቁላዋሉት ይሄን ቡና ሊቆላ ቢሞክር እንቢ አለ ቡናው አልቆላ አለ ከዛ እሳቸው ምን አሉት እንግዲህ አሁን እዚህ ጋር ነው ከባዱ ነገር ከኛ ጋር ቆመህ ነበር እንዴ እኛ ጋር የቆመ ቀርቶኮ እኛን ያየን የጀሃነም እሳት አይነካውም አሉ ከዚህ በላይ ምን እንፈልጋለን ያላህ ባሪያዎች ወይ ነብዩ መሐመድ እንኳን ሰለላሁ ዐለይሂ ወሰለም አይደለም ከኔ ጋር ሰላት የሰገደ ቀርቶ እኔን ያየኝ እኮ ጀሃነም እሳት አትነካውም ብለዋል እንዴ አላሉ ሷሃባዎች ምን ያህል ይፈሩ ነበር አቡ ሙለይካ የተባለው ታቢዒ ምን ይላል ወደ 30 የሚሆኑ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችን አግኝቼ ነበር ሁሉም በነፍሳቸው ላይ ንፍቅናን ይፈሩ ነበር እንግዲህ ተመልከቱ ንፍቅናን የማይፈራው ሙናፊቅ ብቻ ነው የተቀረውማ ማለት ነው ንፍቅና ልቤ ውስጥ ይኖር ይሆን ወይ አላህ የኔን ጉዳይ ምን ያደርገው ይሆን ወይ ብሎ ይጨነቃል አላህን ይለምናል እንጂ እንዲደረቱን ነፍቶ ክህደት ውስጥ አይወድቅም ማለት ነው ከዛ ደግሞ የድፍረታቸው ድፍረት ቀጠሉና ምን አሉ ይህ ቡና ደግሞ እዚሁ ተዘራ አለ የተዘራው ቡና ደግሞ ምን ሆነ መልሶ ደግሞ ተለቅሞ ይቆላ ቢባል እንቢ አለ ላ ኢላሃ ኢላላህ እንግዲህ ይሄን ነው እምነታችን ተደርጎ በቴሌቪዥን ጣቢያዎች እየቀረበ ያለው ማለት ነው አምስተኛ ነጥብ ስሟት ደግሞ ጋዜጠኛዋ ምን ብላ እንደምትጠይቀው ከዛ እሱ ምን መልስ እንደሚሰጣት ይሄንን ጣማን ያሰራው ይሄንን ቤት እንግዲህ በፊት ሌላ ቤት ነበረበት ከድሮም ጀምሮ አለው ለምን ሐጂ ቡሽራ አሁን የታወቁ አይደሉም ከድሮም ጀምሮ በታሪካቸውም በታላቅነታቸውም የታወቁ ስለሆኑ ከሳቸው ጀምሮ ያው እሳቸው ካለፉበት ጀምሮ ቁባቸው ተሰርቶ ቤትም ነበረው ግን እንደዚህ አድርጎ አሁን እንግዲህ ባሁን እንኳን ባይሆን በበፊቱ አሁን የበለጠ ተብሎ የተሰራው ጣሊያን ነው የሰራው ይሄን ጽድ ያስመጣ ነው ለምን ጣሊያን ሰራው ይሄንን ከዛ በፊት እንግዲህ እንደዚሁ ቆርቆሮ ነበር ግን አሻሽሎ የጣሊያን ቆርቆሮ ነው አሁን ውፍረቱም ከባድ ነው አሁን ግን ይሄ ቆርቆሮ ብቻ ታድሷል ግድግዳው አልታደሰም ዝናብ ያፈሰሰ እንት ሲለ እና ይሄ ዶሪህ እንግዲህ ሲሰራ ሐጂ ሰይድ ቡሽራን ይሄን ዶሪህ አንድ ፈረንጅ ጣሊያን በነበረ ጊዜ እዚህ ሀበሾችን ይረሽናል ሐይቅ ላይ ሊረሽን ሲለው ማለት ነው ሀበሻውን ሊረሽነው ሲል ቦራት ባላለ ሐይቅ የሰይድ ቡሽራ አለ ከዚህ ማአት አውጡኝ ብሎ ይጣራል ተሰወራቸው ያ እንግዲህ አላሁ አለም እጄ ሲጨብጡ ብቻ ነው ይታየኝ አለ ዛታቸው አይታየኝም አለ የት ይጥሉታል ቡርቃ ባቲ በታች ሰንሰለቱን ሰዎች መንገደኞች ይፈቱለታል ምንድነው ይሄ ሀበሻ ተሰተረን
አሁን ከዚህ የተሰወረን በምን ሁኔታ ነው ሲል ያገራችን ሸህ ስም ጠርቶ ነው ሐጂ ሰይድ ቡሽራን ስም ጠርቶ ነው ሐጂ ሰይድ ቡሽራን ስም ሲጠራ ተሰወረን አሉ ይሄን ቦታማ አሳዩኝ አለ መጣ ልክ እናንተ አሁን እንደዚህ እንደምጎበኙ እንደዚህ አየ በሉ ይሄንን አሻሽዬ ልስራው አለ ይሄው ከጣሊያን ቆርቆሮውን አስመጣ ይሄው ከየጎፍ ደሞ ጽድ አስመጣ ገነባው ይሄንን ህንጻ ማን የሰራው ስትለው እሱ ምን አለ ጣሊያን መሆኑን ተናገረና ዋና የክህደት ንግግሩ የት ጋር ነው ጣሊያን ሰው ይዞ በሚረሽንበት ጊዜ አንድን ሰው ባሰረበት ሰዓት ምን አለ የሰይድ ቡሽራ ያለ ከዚህ ማአት አውጡኝ ብሎ ይጣራል አለ ላ ኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም ይሄ ከእስልምና ያስወጣል አያስወጣም ነብዩ ሰለላሁ ዐለይሂ ወሰለም የተጋደሏቸው ሙሽሪክ እያልን ምንጠራቸው እና አቡ ለሃብ እና አቡ ጀህል እነዚህ ሁሉ ከሃዲያን በችግር ጊዜ እንዲህ አይነት ጭንቅ ሲያጋጥማቸው ማን ነበር የሚያመልኩ የነበረው አላህ እነሱን አስመልክቶ ምን አለ فاذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم الى البر اذا هم يشركون على ترجموا فاذا ركبوا بتسافروا ጊዜ الى الفلك مركب ላይ دعوا الله አላህን ይለምኑታል ሙኽሊሲን ጥርት ያደረጉ ሲሆኑ ለሁዲን ሃይማኖት የተባለን በጠቅላላ ሰላታቸው ምጽዋታቸው ዚክራቸው ሁሉን ነገር ለሱ ያጠራሉ በዛ ሰዓት ማዕበሉ ሲመጣባቸው ላታይሉ ኡዛይሉ ሁበላይሉ አንድንም አካል አይጣሩ ሙኽሊሲን ያጠሩ ሲሆኑ ለሁዲን ሃይማኖት በጠቅላላ ለአላህ ያጠሩ ሲሆኑ ከዛስ ነገሩ የመጣው ሙሽሪክ አጋር ያሰኛቸው የትኛው ነው ፈለማ ነጃሁ አላህ ነጃስ ያወጣቸው ሰላም ሲያደርጋቸው ከምን ከባህሩ ማዕበል ወዴት ኢለል በር ምድር ላይ ሲያወጣቸው ኢዛ ማለት ወዲያውኑ ማለት ነው ሁም እነሱ ይሽሪኩን ያጋራሉ አለ በዚህ የተነሳ ምን ተባለ ስማቸው ሙሽሪኮች የመካ ሙሽሪኮች ይያልን ምን ጠራቸው ይሄ ነው ባህሪያቸው ተመልከቱ እዚህ ፋና ፕሮግራም ላይ የቀረበው ጣሊያን ይዞ ሊረሽነው ሲል ምን አለ የሰይድ ቡሽራ ያለ ካለሁበት ማአት አውጡኝ አለ ኢና ሊላሂ ወኢና ኢለይሂ ራጂኡን ይሄ ነው እንግዲህ ከእስልምና አስፈንጥሮ የሚያስወጣው ማለት ነው ስድስተኛ ነጥብ ጋዜጠኛው አንዲ ስትል ጠይቀዋለች እነዚህ ሙዳይም አለ እንደገና ደግሞ ጎራዴም ይታየኛልና እሺ ይሄ እንግዲህ ይሄ የሐጂ ቡሽራ ሰይፍ ነው የሐጂ ቡሽራ ሰይፋቸው ነው ይሄ አሁን መውሊድ 30 በሬ 25 በሬ 20 በሬ ድረስ የሚታረዳል በየአመቱ እኛም ምን ነው እንላለን ከ50 ኩንታል ከ60 ኩንታል በላይ ይባላል ይፈጫል ይገግራል እንግዲህ ሁለቱንም ቀን ይባላል በሮች ሲታረዱ ተስሎ ያቅም ከሐጂ ቡሽራ ጀምሮ 260 አመት አካባቢ ሲሆነው እንግዲህ እሳቸው 240 አመት በእኛዘው ተሰፈሩ ተዛ ጀምሮ ተስሎ ያቅም ይሄ በቃ ይታረድበታል ያርዳል በቃ መውሊድ ሲመጣ ሁሉ ጊዜ በዚህ ነው የሚታረደው በዚህ ነው የሚታረደው ለበረካውም የሐጂ ቡሽራ የራሳቸው ስለሆነ እሱ ምን ይላል የሐጂ ቡሽራ ሰይፍ ነው መውሊድ በየአመቱ 30 በሬ ድረስ ይታረዳል አለ ከሐጂ ቡሽራ ጀምሮ ተስሎ አያውቅም 260 አመት ይሄው በዚህ ጎራዴ ነው የሚታረደው አለ ያላህ ባሪያዎች ሆይ ተመልከቱ እንግዲህ ስንትና ስንት ሰው አለ በሃይማኖቱ ጉዳይ መሐይም የሆነ ማለት ነው እነዚህ መሐይሞች በቴሌቪዥን እንዲህ የሚባሉ ኮሸህ ነበሩ 260 አመት ሙሉ ይሄው ተመልከቱ በሳቸው ቢላው ሳይዝግ ሳይዶለድም በሬ የሚታረደው እኮ በዛ ነው ሲባል ምንድነው የሚያስበው አረ እነዚህ ሰዎችማ ታላቅ ሰው መሆን አለባቸው ብሎ ልቡን ምን እንዲያደርግ ከቀጥተኛው ከአላህ አምልኮ ወጥቶ ምን እንዲሆን ሰይጣንና ሰራዊቶቹ ወደ እንደዚህ አይነት ግለሰብ አምልኮ ወደ ሙታን አምልኮ እንዲጠሩ ሰበብ እየፈጠሩ ነው ያለው ማለት ነው ሰባተኛ ነጥብ መንዙማ ባዮች ሁሉ ምን እስኪሉ ድረስ ይሄን ግለሰብ አስመልክቶ ሰይድ ቡሽራ የሚባለው ማለት ነው ሰይድ ቡሽራ ገታ ቀምጣላው ገበር ጌቶች ሰይድ ቡሽራ ገታ ቀምጣላው ገበር ከልካይም ያለበት ሲዘልቅል ፊበር ጨዋታው ነበረ ቀባ ቀደር ጋር ተመልከቱ ይሄ ክህደት ነው እንግዲህ በቀደም ዕለት አይተናል ጅብሪል አለይሂ ሰላምና ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ለይለተል ኢስራ ወልሚዕራጅ ሰላትን ከሰማይ ቤት ሄደው ተቀብለው የመጡ ጊዜ የመጀመሪያው ሰማይ ስንደርስ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ሰማይ ጠባቂ ጠየቀ ማን አለ እኔ ጅብሪል ነኝ አለ ማን አብሮህ አለ ሙሐመድ አብሮኝ አለ ተጠርቷል ወይ አዎ ተጠርቷል ተከፈተልን የመጀመሪያው ሰማይ ሰባቱ ሰማይ እስክንደርስ ድረስ የሰባቱም ሰማይ ጠባቂ ዘበኞች ይህንን ጥያቄ በየሰማዩ ጠባቂዎች ስንባል ነበር አሉ እዚህ ግን ምን ሲል ተሰሙታላችሁ ይሄን መንዙማ ባይ ሰይድ ቡሽራ ገታ ይሄ ግለሰብ ማለት ነው የገታው ሸህ የሚባለው ቀምጣላው ገበር ከልካይ የለበትም የሚያስቆመው እኮ የለም ሲዘልቅ እልፍኝ በር ሰማይ ቤትን አቋርጦ ሲሄድ ጨዋታው ነበረ
ቀድዋ ቀደር ጋር እያንዳንዱ ነገር ተጽፎ የተወሰነበት ኪታብ አለ አይደል ለውህል መህፉዝ ያንን ገብቶ አንብቦ ምን ብሎ ሲወጣኮ ከልካይ የለበትም ይላሉ ይሄም ከእስልምና ያስወጣል ልብ በሉ ያላህ ባሪያዎች እውነት ይሄ ነው የኛ እምነት ተደርጎ የሚቀርበው ይሄ የኛ እምነት ነው ያለ ሰው ማለት ነው አንድ ጥያቄ ጠይቃለሁ እሱ ምንድነው አንድ ክርስቲያን ለምሳሌ ይህን ፕሮግራም ካየ በኋላ ኢየሱስን መቀበል አለባችሁ ብሎ ቢያስገድድ ምን ይሆናል የኛ መልስ ለምንድነው ይሄን ማለት ያስፈልገኝ እንዲህ ሚል ሙግት ቢያመጣ እንዴ እናንተ ሰይድ ቡሽራ የሚባለው በቁርአን ሳይጠቀስ ላም ይቀሰቅሳል የሞተችን እሱን ተከትሎ የሰገደ ሰው እሳት አይነካውም የመሳሰለው የምትሉለት ከሆነ በቁርአን የተጠቀሰውን ኢየሱስ መቀበል ግድ አለባችሁ ቢል ምን ይሆናል የኛ ማስረጃ ስለዚህ እኛ ከእምነታችን ላይ ማለት ነው የኛ ያልሆነው የኛ አይደለም ብለን ልንቃወም ይገባል እነዚህ ቴሌቪዥን ጣቢያዎች ከዚህ በኋላ እንዲህ አይነት ክህደት በእኛ ስም እንዳያስተላልፉ ማለት ነው እስልምናኮ ከምንም በላይ የሚጠቃው ማለት ነው የሱ ያልሆነ ነገር የሱ ነው ተብሎ ሲገባ ማለት ነው ለምሳሌ አፈንድቶ ማፈንዳት ሰላማዊ ሰዎችን መጨረስ የእስልምና አካል ነው አይደለም የሆነ አካል ሲሰራው ስናይ ጥምጣም ጠምጥሞ ጺሙን አንጀርግጎ ይሄንን ተግባር ሲፈጽም ስናይ ማለት ነው ልንቃወም ነው የሚገባው ለምን የእስልምና አካል ስላልሆነ ልክ እንደዚህ ጀለብያ ለብሶ ኩፍየት ለብሶ ሰደርያውን ለብሶ ሽቶውን ተቀብቶ ሙስባህ ይዞ እስላም መስሎ ቀርቦ እስልምና ያልሆነ ነገር ይዞ በሚዲያ ሲመጣ ማንንም ይሁን ማን ማለት ነው ሸህም ይባል ዶክተርም ይባል ማንንም ይባል ከኛ የሚጠበቀው ምንድነው ይሄ እምነት የኛ እምነት አይደለም ብለን ልንቃወም ይገባል እዚህ ጋር አንድ ታሪክ ማንሳት ፈልጋለሁ በዚህ ዘመን ያለ ማለት ነው አንዲት ሴት ነበረች መሰረቷ ሙስሊም ነበር ከፈረች ካደች ጴንጤ ሆነች ከዛ ዘመዶቿ አግኝተው ጠየቋት አንቺ እንዴት እስልምናን ጥለሽ ተወጫለሽ አሏት አባቷ ምን ነበር ወደ 30 ዓመት ያህል እርድ የሚቀርብለት ሰው ነበር ሰዎች እየሄዱ እግሩ ስር ይደፉለታል ይሄን ሁሉ ሽርክ ባይኗ ያያየች ነው ተወልዳ ያደገችው እዛ ቤት ውስጥ ጴንጤ ሆነች ዘመዶቿ አገኟት ከዛ ጠየቋት ምን ሲሉ እንዴት እስልምናን ጥለሽ ተወጫለሽ ሲሏት አይደለም ለኢየሱስ ለኔ አባት ይሰገዳል አለች ተመልከቱ እንግዲህ እንዴት አድርጋ እንዳነጻጸረች ማለት ነው አይደለም ለኢየሱስ ለኔ አባት እንኳን ሰው ይሰግዳል አለች አላህ ግን አዘነላት ወደ እስልምና መለሳት አሁን እስልምና ውስጥ ሆና ሙስሊም ልጅ ሁሉ ወልዳ እየኖረች ነው ማለት ነው ልብ በሉ ያላህ ባሪያዎች እምነታችን ከደምና ስጋችን በላይ ነው ይሄው እምነታችንን ከስር ከመሰረት ለመገዝገዝ የውጭም የውስጥ ጠላቶችም ለተቀን እየለፉ ነው ስለዚህ ለነዚህ ሰዎች ጾም መጾም ሐጅ ማድረግ ኡምራ መፈጸም ዓለም ይባል አምልኮ ይጠቅማቸዋል አይጠቅማቸው እምነታቸውን እስካላስተካከሉ ድረስ የሰይድ ቡሽራ ያለ ካለውበት ማዕት አውጡኝ እንዲህ በሉኝ ቀብርን ከፍ አድርጎ ሰርቶ ያንን ቀብር ማምለክ ይሄ ነው እኮ የቀብር አምልኮ ማለት እኛ ምናመልከው የማይሞተውን ሐያል አላህ ነው ለዚህ ማስረጃችን ታላቁ ሱሐባ አቡበክር ስዲቅ ረዲየላሁ ዐንሁ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ እቺን ወሳኝ የሆነች ንግግር ተናገረ ማለት ነው ሙሐመድን የሚያመልክ ከነበር በርግጥ ሙሐመድ ሞቷል አለ አላህን የሚያመልክ ከነበር ግን አላህ እኮ ሕያው ነው እማይሞት አለ እኛም የምናመልከው ሕያው የሆነ አላህ ማለት ነው እማይሞት ማን አላህ ራሱ ማለት ነው ሕያውም ነው እማይሞትም ነው ነብዩ ሰለላሁ ዐለይሂ ወሰለምስ መሞታቸው በአላህ ተነግሮናል ሱሐባዎች ባይናቸው አይተዋል ስለዚህ ነብዩ ማምለክ ካልተቻለ የገታው በለው የዳናው በለው ኑር ሁሴን በለው የዳንግላው በለው አሊ ጎንደር በለው አብሬት በለው ቃጥባሬ በለው አብዱል ቃድር ጀይላኒ በለው ይሄ ሁሉ እስልምናን ሙሉ ለሙሉ ያፈርሳል ከእስልምና ያስወጣል ያላህ ባሪያዎች ሆይ በተለይ በዚህ በሰሜኑ አገራችን ክፍል ስንትና ስንት ክህደት አለ ይሄን ከስር ከመሰረቱ ልንማማር ሰዎችን ልናስተምር ልናስጠነቅቃቸው ይገባል ከምንም ነገር በፊት ማለት ነው የዛሬው ትምህርቴን በዚህ ጨርሻለሁ ለዛሬ ደግሞ 3 ዱዓ ይዤላችኋለሁ አንደኛው ረበና አመና ፈክቱብና ማዕ ሻሂዲን ትርጉም ረበና ጌታችን ሆይ አመና አምነናል ፈክቱብና ማዕ ሻሂዲን ከመስካሪዎች ጋር ጻፈን ሁለተኛ የጀነት ሰዎች ደግሞ ማለት ነው ወደ ጀሃነም ሰዎች ባይናቸው መልከት ባሉ ጊዜ የሚሉትን አላህ እንዲህ ሲል ነግሮናል ማለት ነው ረበና ላ ተጅዐልና ማዕል ቀውሚ ዛሊሚን ረበና ጌታችን ሆይ ላ ተጅዐልና አታድርገን ማዕል ቀውሚ ዛሊሚን ከበደለኞች ጋርም አታድርገን ይላሉ ማለት ነው ሶስተኛ اللهم أنت ولينا فاغفر لنا وارحمنا وأنت خير الغافرين واكتب لنا في هذه الدنيا حسنة وفي الآخرة ترجم اللهم الله هوي أنت ولينا أنت كونه رداتاችን فاغفر لنا مارن وارحمنا إذن وأنت كو خير الغافرين كما هريوች ሁሉ በላጭ ነህ واكتب لنا
ጻፍልን ደግሞ في هذه الدنيا በዚች በቅርቢቱ ዓለም ሐሰና መልካሟን ጻፍልን وفي الآخرة በመጨረሻይቱም ዓለም መልካምን ነገር ጻፍልን። እንግዲህ አላህ ባሪያዎች ሆይ ይሄው እንደምታዩት የተውሂድ ጉዳይ ተነግሮ ማያልቅም። ሀገራችን ላይ ያለው ሽርክ በማስረጃ በብዛት ምን ይባላል? ይሄ ድሮ ነው ይባላል። የድሮ ላለመሆኑ እኮ ማለት ነው። ይሄው በቴሌቪዥን መጣ የድሮ እምነት ነባሩ እስልምና እየተባለ ነባሩ እኮ አይደለም። አንድም ነብይ በእንዲህ አይነት ክህደት አላስተማረም። የሰይጣን መንገድ ነባሩ እስልምና ተብሎ እየመጣ ነው። ከኛ ምን ይጠበቃል? ሌት ተቀን መማር፣ ለሰዎች ተውሂድን ማስተማር። ይህ ህዝብ ከገባበት መከራ አይወጣም ተውሂድን እስካልያዘ ድረስ፣ ሱናን እስካልያዘ ድረስ፣ በቁርአንና በሐዲስ በሱሐባዎች አረዳድ እስካልተሰበሰበ ድረስ። የዛሬ ትምህርቴን በዚህ ጨርሻለሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።